እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ይሄ ሁሉ ሰው አዲስ ዘመን ለመቀበል ተዘጋጅቷል ማለት ነው። እግዚአብሔር ይባረክ። እግዚአብሔርን እናመሰግናለን። እግዚአብሔር መልካም ነው። ዘመን በእኔ ይረዝማል ይላል። እድሜን የሚሰጥ ዘመንን የሚያረዝም የሚያከርም የሚያሰነብት እግዚአብሔር ነው። ስሙ የተባረከ ይሁን። አብረን የእግዚአብሔርን ቃል እንካፈላለን። መልካም ጊዜ ነበረን። ያምልኮ ጌታ ኢየሱስ ክርስቶስ ይባርካችሁ። ክብር ለእግዚአብሔር ይሁን። እንግዲህ እንደምናውቀው ሁላችንም ከፊት ለፊታችን ልንቀበለው የተዘጋጀነው ጊዜ አለ። ይሄ ልንቀበለው ያለ ጊዜ ከዚህ በፊት ያልሞከርነው ጊዜ ነው። ራይት ከዚህ በፊት ያላየነው የማናውቀው ጊዜ ነው። ያልተፈተነ ጊዜ ነው። ማንም ሊመጣ ያለውን ጊዜ ምን እንደሆነ የሚያቅሰው ያለ አይመስለኝም። እግዚአብሔር በተለየ መንገድ ካልገለጠለት በስተቀር ሊመጣ ያለው ቃል፣ ሊመጣ ያለው ጊዜ፣ ሊመጣ ያለው ቀን፣ በፊታችን ያሉት ዘመናት ምን ይዘው ምን አዝለው እንደሚመጡ ማናችንም የምናውቅ ሰዎች አይደለንም። ሐዘን ይዞ ይምጡ፣ ደስታን ይዞ ይምጡ፣ ምን አይነት ሲዝን ውስጥ እንደምንገባ አናውቅም። በእኛ ቁጥጥር ስር በእኛ እውቀት ስር አይደለም። ዘመንን የሚያውቅ እግዚአብሔር ብቻ ነው። እሱ ብቻ ነው የዘመናት ጌታ። እኛ የምናውቀው እግዚአብሔር እድሜ እንደጨመረልን ዛሬን መኖራችንን በዚህ እናውቃለን። በዚህ እግዚአብሔርን እናመሰግናለን። ያለፉትን 12 ወራት እግዚአብሔር በበጎነቱ በመልካምነቱ በብዙ ምሕረት በብዙ ደግነት በውጣ ውረድ ውስጥ በከፍታም በዝቅታም ውስጥ እግዚአብሔር ረድቶን እዚህ ደርሰናል። ክብር ለእርሱ ይሁን። ነገር ግን የምናመልከው አምላካችን ሊመጣ ያለውን ቀን ያውቃል። ክብር ለእርሱ ይሁን። ሊመጣ ያለው ቀን ግን እንዴት ነው የምንቀበለው በሚለው ሀሳብ ላይ ነው ማውራት የምፈልገው። ምናልባት ትናንትና ያለፉትን 12 ወራት ብዙዎቻችን በብዙ ተግዳሮት ሰልፍ ውስጥ ያለፍን፣ በብዙ ሀዘን ውስጥ ያለፍን፣ መከፋት ውስጥ ዲስአፖይንትመንት ውስጥ ያለፍን ሰዎች ልንኖር እንችላለን። በእንደዚህ አይነት መንገድ ያለፈ ሰው ትራውማው ራሱ ወደፊት ሊመጣ ያለው ቀን መጥፎ ቀን እንዲሆን አይፈልግም። ያንን መልሶ ማየት የሚፈልግ ሰው በመካከላችን አይገኝም። ማንወዳቸው ጊዜዎች ውስጥ አሳልፈን ሊሆን ይችላል። ወራቶች አሳልፈን፣ ጥቂት ቀናትም አሳልፈን ሊሆን ይችላል። ትላንት ለአንዳንዶቻችን የነበረም ሰዎች ልንሆን እንችላለን። በጣም ጥሩ ጊዜ አንድ አይነት ሲዝን ውስጥ ሆነን ግን የተለያዩ ነገሮች ነው በህይወታችን ፌዝ የምናደርገው እና ምክንያቱም እያንዳንዱ ቀን የየራሱ የሆኑ ነገሮች ይዞ ነው የሚመጣው። መጽሐፍ ቅዱሳችን ስለ ቀኖቻችን የሚነግረን ነገር አለ። ቀኖች ክፉዎች ናቸው ይላል። ጌታ ኢየሱስ ደግሞ ሲናገር ለቀኑ ክፋቱ ይበቃዋልና ለነገ አትጨነቁ ይላል። ለቀኑ ምኑ ይበቃዋል? ክፋቱ። ለቀኑ ክፋቱ ይበቃዋልና ለነገ አትጨነቁ። ምን ማለት ነው? እያንዳንዱ ቀን በቂ የሆነ የክፋት አጀንዳ አለው ማለቱ ነው። የጠገበ በጣም ሳቹሬትድ የሆነ የሞላ ክፋት፣ የደረጀ የበረታ ክፋት ይዞ ይመጣል። ስለ ነገ አታስቡ፣ የዛሬውን ዲል አርጉ እያለን ነው የሚነግረን። የዛሬውን ተወጡት አይነት ነገር ነው። ለነገ አትጨነቁ፣ ደወሪ ነገ በቂ የሆነ ይላል። አዲሱ መደበኛ ትርጉም ላይም ስታዩት በቂ የሆነ የራሱ የሆነ ችግር አለው። ነገ ከሌላ መበደር የማያስፈልገውም በቂ ችግር አለው ይላል። ምን ያሳየናል ይሄ ቃል? እያንዳንዱ ቀን ምን ይዞ ይመጣል ማለት ነው? ክፋት ይዞ ይመጣል። በተፈጥሮ ክፋት ሰኞ ይዞ ሊመጣ አይችልም። ማክሰኞ ክፋት ይዞ ሊመጣ አይችልም በራሱ። ነገር ግን በቀኑ ውስጥ የሚሰለጥነው በቀኑ ውስጥ እድል ያገኘ ቀኑን ሊያበላሽ የሚፈልግ አካል ከቀኖች ሁሉ በስተጀርባ እንዳሉ አመልካች ነው።
እግዚአብሔር ክፉ የሆነ ቀን ፈጥሮ አያውቅም። ክፉ ሰኞ፣ ክፉ ማክሰኞ፣ ክፉ መስከረም፣ ክፉ ጥቅምት የለውም። እግዚአብሔር ቀኖችን ክፉ ያደረጋቸው እግዚአብሔር ሲፈጥራቸው ክፉ ሆኖ ሳይሆን በክፉ እጅ ስለወደቁ ነው። ቀኖች ከተፈጠሩለት ሰው እጅ ወጥተው በሌላ እጅ ወድቋል። በዚህ ዓለም ገዢ እጅ ወድቋል። መጽሐፍ ቅዱሳችን እሱን ነው የሚነግረን። ቀኖች ሲፈጠሩ የተፈጠሩ ቀኖቼ ይላል አይደል? ቀኖች ተፈጥረው የተሰጡት ለሰው ነበር። እግዚአብሔር ቀንን ሲፈጥር ለሰው ነው። ቀን ለሱ ምንም አይሰራም። እሱ በጊዜ በሁኔታ በቦታ የሚመራ አምላክ አይደለም። እሱ ከጊዜ ውጪ ነው። እሱ ከቦታ ውጪ ነው። እሱ ከሁኔታ ውጪ ነው። ክብር ለእግዚአብሔር ይሁን። ጊዜን የሰጠ እግዚአብሔር ነው። ጊዜን ግን የሰጠው ለማን ነው? ለሰው ነው። ቀን ለሰው ነው የተሰራው። ቀን ለሰው ነበር የተሰጠው። ያ ቀን የተሰጠው ሰው ግን እንደ እግዚአብሔር ሐሳብ ባለመኖሩ ምክንያት፣ ባለመታዘዙ ምክንያት፣ በአዳምና በሔዋን ውድቀት ምክንያት ቀኖች ከሰው እጅ ወጥተው በክፉ እጅ ወደቁ። አሁን ቀኖች በክፉ እጅ ናቸው ያሉት። ቀኑን ክፉ ነው ያለ ምናልባት እኛ ቀኑ ክፉ ነው የምንለው ወይም ቀኑ ክፉ እንደሆነ የምናስበው የጥይት ድምፅ ስንሰማ ሊሆን ይችላል። ረብሻ ስንሰማ ሊሆን ይችላል። ሁከት ስንሰማ፣ ጦርነት ስንሰማ፣ የመሬት መንቀጥቀጥ፣ የሰው መሞት አደጋዎች እንደዚህና የመሳሰሉትን ነገሮች ስንሰማ ነው ቀኑ ክፉ እንደሆነ የምናስበው እኛ። እግዚአብሔር ግን ቀኑን የሚያውቅ አምላክ ምንም አይነት የጦርነት ድምፅ እንኳን ባይሰማ ቀኑ ባይትሰልፍ ክፉ ነው እና ልንገናኘው ያለ ቀን የክፉ አጀንዳም ይዞ ነው በፊታችን ያለው ማለት ነው። የክፉ ዕቅድ ይዞ ነው ያለው ማለት። ምክንያቱም የዚህ ዓለም ገዢ ስላለ በዚህ ምድር ላይ የወደቀው የዚህ ዓለም ገዢ አለ፣ የወደቀው ሰው አለ፣ የወደቀ ስጋ አለ። የነዚህ ሁሉ ኮንትሪቢዩሽን የነዚህ ሁሉ አስተዋጽኦ ዘመኑን አስጨናቂ ክፉ ያደርጉታል። ስለዚህ ከቀኖች በስተጀርባ የክፉ አጀንዳ ይዞ የሚመጣ አካል እንዳለ እናያለን። ይህም ብቻ አይደለም። በመዝሙር 65 ቁጥር 11 ላይ ደግሞ ሲናገር የእግዚአብሔር ቃል ከቀኖቻችንም በስተጀርባ እግዚአብሔር እንዳለም ያሳያል። ከቀኖቻችን በስተጀርባ መዝሙር 65 ላይ ሲናገር ክፍሉን አውጥቼ ላንብበው። መዝሙር 65 ቁጥር ይቅርታ መዝሙር ቅንፍ 65 ቁጥር 11 በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል ይላል። በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል ይላል። እግዚአብሔር ዓመታትን፣ ቀናትን፣ ወራትን ወይም በቀናት ውስጥ፣ በዓመታት ውስጥ፣ በወራት ውስጥ የእግዚአብሔር በጎነት፣ የእግዚአብሔር ቸርነት በዛ ውስጥ ታጅሎ ታጭቆ እንደሚመጣም ጭምር ይናገራል። በቸርነት ዓመትን ታቀዳጃለህ ማለት በቀኖቹ ሁሉ ውስጥ የእግዚአብሔር ቸርነት ኢንስቶልድ ሆኗል ማለት ነው። የእግዚአብሔር በጎነት በቀኖቹ ሁሉ ውስጥ አለ ማለት ነው። እንግዲህ ተመልከቱ፣ ከቀኖች በስተጀርባ ክፉ አለ፣ ከቀኖች በስተጀርባ እግዚአብሔርም አለ ማለት ነው። ስለዚህ ከቀኑ በስተጀርባ ያለው የክፉ ምክር፣ የክፉ ሐሳብ ስራ ላይ እንዳይውል በቀኑ ውስጥ ያለው የእግዚአብሔር ሐሳብ፣ የእግዚአብሔር ምክር እንዲደርሰን እንዲያገኘን የኛ ድርሻ፣ የኛ ኃላፊነት አለ ማለት ነው። እንዴት ነው ቀኑን የምንቀበለው? እንዴት ነው ቀኑን ፌስ የምናደርገው? በቀኑ ውስጥ መገኘታችን፣ በቀኑ ለመጠቀም መቻላችን ዋስትና አይደለም። እደግመዋለሁ ይሄን አማርኛ። በቀኑ ውስጥ መገኘታችን፣ የሚቀጥለው ዘመን መሻገራችን፣ በሚቀጥለው ዓመት ውስጥ መኖራችን፣ መመላለስ መቻላችን በቀኑ የመጠቀም ዋስትና እንዳለን አያሳይም። አንሌስ እግዚአብሔር
በሚፈልገው መንገድ ቀኑን መጠቀም ካልቻልን በስተቀር እግዚአብሔር በሚወደው እግዚአብሔር በሚፈልገው አቅጣጫ ለኛ ባለው በእኛ ላለው ለኛም ባለው የእግዚአብሔር ሐሳብ አቅጣጫ ከእግዚአብሔር ሐሳብ ጋር የሚጣጣም የሚመላለስ ለዛ ኤክስፖዝድ የሆነ የተመቻቸ ላይፍ ስታይል ከሌለን በስተቀር በቀኑ ውስጥ መገኘታችን በቀኑ ውስጥ ላለው የእግዚአብሔር ሐሳብ የተመቻቸነን ማለት አይደለም። ስለዚህ ከቀኑ በስተጀርባ ክፉ አለ፣ ከቀኑ በስተጀርባ እግዚአብሔርም አለ። የእግዚአብሔሩን ሐሳብ በሕይወታችን ለማስተናገድ እንደ አማኝ እንደ ክርስቲያን እንዴት ነው ቀኑን መቀበል ያለብን የሚለውን ጥያቄ ማንሳት በጣም አስፈላጊ ነው። ቀኖች ይዞት ሊመጡ ያለውን ነገር ይዘው እንዳይመጡ የመከልከል አቅምም ችሎታም የለንም። የምንወደው ቀን እንዲመጣ የማንወደው ቀን እንዳይመጣ መከልከል አንችልም። በእኛ እጅ አይደለም የቀን ጉዳይ። ወደንም ጠላንም ፈለግንም አልፈለግንም በማንፈልጋቸው በማንወዳቸው ሲዝን ውስጥ መግባታችን አይቀርም። ግን አሁን ልናስተውል የሚገባው ነገር ቀኖች ሁለት ነገሮችን ይዞ እንደሚመጡ ነው። ቅድም እንዳልኳቸው ከቀኑ በስተጀርባ ያለ ክፉ የክፉን አጀንዳ ጠንስሶ በቀኖች ውስጥ ይዞ ይመጣል። ደሞም በአመታት መካከል በዘመናት መካከል የዘመናት ጌታ የሆነው እግዚአብሔር ደግሞ ቀንን ለሰው የፈጠረ ደግሞ በጎነትን ቸርነትን በቀኖች ውስጥ ኦፖርቹኒቲዎችን እድሎችን እግዚአብሔር ጨምሮ ይመጣል። ስለዚህ ማንኛውም ሲዝን ሂርዊጎ ማንኛውም ሲዝን ያለፍንበትም ይሁን አሁንም ልንገባበት ያለው ሲዝን ሁለት ነገሮችን ይዞ ይመጣል። አንደኛው ኦፖርቹኒቲ ነው፣ ሁለተኛው ተግዳሮት ነው። ይሄ ሁሉ ጊዜ የማይቀር ነገር ነው። ዘመናትን ብንመለከታቸው የትኛውንም ዘመን ወደ ኋላ ሄደን ብንሄድ ኦፖርቹኒቲ ብቻ የሆነ ሲዝን የለም፣ ተግዳሮት ብቻ የሆነም ሲዝን የለም። ማንኛውም ክረምት፣ ማንኛውም በጋ፣ ማንኛውም ጸደይ፣ ማንኛውም በልግ የየራሱ የሆነ እድል ይዞ ይመጣል፣ የየራሱ የሆኑ ተግዳሮቶችንም ይዞ ይመጣል። አሁን ለመጡልን ጊዜውና ዘመኑ ይዞት የመጣውን ነገር ግን ተጠቅሞ ኦፖርቹኒቲው ማኒፕሌት አድርጎ ተግዳሮቶቹን አሸንፎ ማለፍ የሚያስችል ማይንድ ሴት ያስፈልገናል። ማይንድ ሴት ዝግጅት ያስፈልገናል። እግዚአብሔርን ለመቀበል ወይም ለመገናኘት እንደምንዘጋጀ ሁሉ ቀኖችንም ለመቀበል መዘጋጀት ያስፈልገናል። በምን አይነት ማይንድ ነው የምንዘጋጀው? ማይንድ ሴታችን በጣም ወሳኝነት አለው። እንዳልኳችሁ ያለ ምርጫችን ያለ ፍላጎታችን በማንወደው ነገር ውስጥ ራሳችንን ልናገኝ እንችላለን። ነገር ግን ወሳኙ በቀኑ ውስጥ ያለው ክፉ ሳይሆን የኔ በቀኑ ውስጥ የተገኘሁት ሰው ቀኑን እግዚአብሔር የሰጠኝ ሰው የቀኑ አጠቃቀሜ አመለካከቴ ወሳኝነት አለው። ትልቁ ሚና የሚጫወተው ቀኑ አይደለም፣ ከቀኑ ላይ ያለኝ አስተሳሰብ ነው። የትላንትናው ማይንድ ሴት ይዤ በትላንትናው አስተሳሰብ ሆኜ ነገን ብገናኝ የተለየ ነገር ሊመጣ አይችልም። በህይወቴ ውስጥ ምንም የተለየ ነገር አይመጣም። ቁጥሩ ስለጨመረ ቁጥሩ 2026 ስለሆነ እንግዳ ነገር የምንጠብቅ እንዲሁ ዝም ብለን ቁጭ ብለን የምንጠብቅ ከሆነ ትልቅ ስህተት ነው ያለው። ቀኑ ወደለም መለወጥ ያለበት እኛ ነን። ቀኑን ለመገናኘት መለወጥ ያለብን። ስለዚህ እንዴት ነው የምንገናኘው? መቼም ሁላችንም እናውቃለን። የትኛውም ሲዝን ሲመጣ ለየሲዝኑ የሚሆን ዝግጅት እናደርጋለን። አሁን በጣም ቅዝቃዜ ያለ የበረዶ ጊዜ ነው። ቅዝቃዜ ስላለ ልብሳችን ሁሉ የተለየ ነው። ያንን ሲዝን ለመቋቋም የሚያስችል ዝግጅት እናደርጋለን አይደል? እናደርጋለን። ካለባበስ ጀምረን የተለያዩ ነገሮችን እንጠቀማለን። ጥንቃቄ እናደርጋለን። ጓንት እናደርጋለን፣ ኮፍያ እናደርጋለን፣ የተለያዩ ልብሶችን ለብሳለን። ምክንያቱም በጊዜ ያለውን ተግዳሮት ለመቋቋም የሚገባንን ለማድረግ። ያን ካላደረግን ጊዜው ከሚያመጣው ጉዳት ማምለጥ አንችልም። ዝግጅት ያስፈልጋል። የትኛውም ጊዜ ውስጥ ስንገባ ዝግጅት ያስፈልጋል። ማይንድ ሴት ያስፈልጋል። እንዴት ነው ቀኖችን ፌስ ማድረግ ያለብኝ ብሎ መጠየቅ በጣም አስፈላጊ ነው። ዝም ብሎ ቀኑን መቀላቀል ለውጥ አያመጣም። ቀኑን መቀላቀል የሚፈይደው ነገርም የለም። ስለዚህ ቀኑ ውስጥ እንደሚገባ ተመላልሰው እግዚአብሔር በቀናቶች ውስጥ ካስቀመጣቸው ኦፖርቹኒቲዎች ጋር ለመገናኘት የሚያስችል የኛ አስተሳሰብ ምን መሆን አለበት?
የኛ አስተሳሰብ ምን መሆን አለበት? አንዳንዶቻችን ተግዳሮቶቹ ጎልቶ ስለሚታዩ ተግዳሮቶቹ በጣም ሰፊውን ሽፋን ስለሚወስዱብን ተግዳሮቶቹን በመቋቋም ወይ ከተግዳሮቶቹ ጋር ትግል በማድረግ ነው ጊዜ የምናጠፋው። በቃ ቻሌንጁ ስለሚበዛ፣ ቻሌንጁ ሰፊ ሽፋን፣ ቻሌንጁ ከኦፖርቹኒቲው በላይ ስለሚጮህ ራይት በጣም ይጮሃል። ቻሌንጅ በጣም ይጮሃል። ተግዳሮት በጣም ይጮሃል። ብዙውን እንዳውም ምልልሳችን ውስጥ ቀኑ በሙሉ በተግዳሮት የተሞላ እስኪመስለን ድረስ የተግዳሮት ጩኸት ከፍ ስለሚልብን የብዙዎቻችን ፎከስ ተግዳሮቱን በማሸነፍ ተግዳሮቶቹን በመቋቋም ወይም ለተግዳሮቶቹ እጅን ባለመስጠት መመላለስ ነው የምንፈልገው። እሱ አንድ አፕሮች ነው። ተግዳሮቱን ለመቋቋም ስልት መቀየስ፣ ዘዴ መቀየስ፣ ስትራቴጂ መንደፍ ተገቢ ነው። ግን ተግዳሮቶቹ ብቻቸውን ውጤት አያመጡም። ተግዳሮቶቹን ለመቋቋም የምናደርገው ሙከራ ሌላ ነገር ሚስ እንድናደርግ ያደርገናል። በቀኖች ውስጥ ያሉትን ኦፖርቹኒቲዎች ሚስ እናደርጋለን። 100% በተግዳሮት ላይ በቻሌንጅ ላይ በኔጌቲቭ ነገሩ ላይ ብቻ እሱን ለመቋቋምና ለጊዜው ችግር እጃችንን ላለመስጠት የምናደርገው ግብግብ ከተግዳሮቶቹ ሊያስመልጠን ይችላል። ለሚቀጥለው ሲዝን ግን የመኖሪያ ዋስትናን አይሰጠንም። ደግሜ እላለሁ። መጽሐፍ ቅዱሳችን ስለዚህ ሰው ይናገራል። እንደዚህ ይላል ምሳሌ 25 ላይ ታካች ሰው ይላል፣ ታካች ሰው በብርድ ምክንያት አያርስም ይላል። ይሄ ሰው ታካች ያሰኘው ነገር አለ። ምንድነው ታካች ያሰኘው? በብርድ ምክንያት አለማረሱ ነው። ታካች ሰው ይሄ ሰው ለምን አላረስክም ሲባል ምክንያት አለው። ዝም ብሎ አይደለም ያላረሰው። ምን ስለሆነ ነው? ብርድ ስላለ ነው። ተግዳሮት ስላለ ነው። ፕሮብሌም ስላለ ነው። ሁላችንም እንደምንለው ብዙ ምክንያቶችን ይደረድራል። ስለዚህ ከዛ ምክንያት የተነሳ ከብርዱ የተነሳ ይሄ ሰውዬ አላረሰም። መጽሐፍ ቅዱሳችን እንደሚነግረን ይሄ ሰው በብርድ ሞተ አይለንም። ያ የብርድ ሲዝን አለፈ። ነገር ግን የሚቀጥለው ሲዝን ደግሞ መጣ። ተመልከቱ፣ ይዞ የሚያስቀረን ሲዝን የለም። ገብተን የምንቀርበት ሲዝን የለም። ሲዝን መግቢያም አለው መውጫም አለው። ሲዝን መግቢያም አለው መውጫም አለው። ዝግ የሆነ ሲዝን፣ ድፍን የሆነ ሲዝን፣ ተግዳሮት ብቻ የሆነ ሲዝን የለም። ኦፖርቹኒቲም ጭምር አለው ሲዝን። ግን ኦፖርቹኒቲ በቀላሉ የሚታይ አይደለም። ምክንያቱም እንደነገርኳችሁ ሰፊውን ጊዜና ቦታ የሚወስደው ሰፊውን ሰዓት የሚወስደው ተግዳሮቱ ስለሆነ ኦፖርቹኒቲ እንኳን ማየት ያቀተናል። አንድ ጽሑፍ ሁሉ ጊዜ በልቤ ውስጥ አለና ምን ይላል? in every adversity there is equal or greater opportunities ይላል። በየትኛውም አድቨርስ የሆነ ሲቹዌሽን ውስጥ እንገኝ ወይ ከተግዳሮቱ ጋር የሚተካከል ወይም ከዛ የሚበልጥ ኦፖርቹኒቲ አለ ይላል። ደግሞዋለሁ። በየትኛውም ተግዳሮት ውስጥ የተደበቀ ከተግዳሮቱ ጋር እኩል የሆነ ወይም የሚበልጥ ኦፖርቹኒቲ ሁሉ ጊዜ ይኖራል ይላል። ግን ሰው ብዙ ጊዜ ፎከስ የሚያደርገው የቱ ላይ ነው? ተግዳሮቶቹ ላይ ነው። ምክንያቱም ኦፖርቹኒቲዎች አይታዩም። ስለዚህ ይሄ ሰውዬ በብርድ ምክንያት ብርድ ነበር ቻሌንጁ፣ ብርድ ነበር ተግዳሮቶቹ። ያንን በመቋቋም ላይ ስትራቴጂ ነደፈ። ምንድነው የነደፈው ስትራቴጂ? ቤት መቀመጥ ነው። ቤት መቀመጥ። ለምን? ብርድ እንዳይጎዳው፣ ብርድ እንዳያገለው፣ ብርድ አደጋ እንዳያደርስበት። ነገር ግን ምን ሆነ ውጤቱ? ተቋቋመ። ብርዱ አላሸነፈውም፣ ብርዱ አላሳመመውም፣ ብርዱ አልጎዳውም። ግን አንድ ችግር ተፈጠረ። ያ የብርድ ሲዝን አለፈና የመከር ወራት የሚባለው መጣ። ወንድሞችና እህቶች፣ ሲዝን ይቀየራል፣ ጊዜ ይቀየራል፣ ዘመን ይቀየራል። ይሄው ትላንትና አልፎ ዛሬን አየን። ትላንት አልጋ ላይ የነበርን ሰዎች ዛሬ ቆመን መሄድ ችለናል። ትላንትና የተለያዩ አናልፋቸው ብለን ያሰብናቸው ነገር አልፈናቸው መተናል። ይቀየራል። አስገብቶ የሚያስቀርር ሲዝን የለም። እግዚአብሔር የተመሰገነ ይሁን።
ገብተን አንቀርም፣ ወድቀን አንቀርም፣ እንነሳለን። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ያድናቸዋል ስለሚል የእግዚአብሔርን ማዳን እያየን እንወጣለን። ቁም ነገሩ ግን ምንድነው? መውጣታችን ላይ አይደለም። ስንወጣ በሚቀጥለው ሲዝን ውስጥ የመኖር ዋስትና አለን ወይ ነው። ተግዳሮቱን ተቋቁሞ ማለፍ ብቻ የህይወታችን አስተሳሰብ መሆን የለበትም። ሊመጡ ያሉትን ጊዜያት አላቃቸውም። ለሁላችንም አዲስ ናቸው። ያልተለማመነው፣ ያልፈተሽነው፣ የማናቀው፣ ሰምተን የማናቃቸው ነገሮች ልንሰማም ሊሆን ይችላል። አላውቅም። ምክንያቱም መጽሐፍ ቅዱስ ቀኖቹ ክፉዎች ናቸው ብሎናል። እግዚአብሔር አልደበቀንም፣ አልዋሸንም። በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብሎናል። እወቅ ነው እንጂ ገስጽ፣ እንዳይመጣ ጸልዩ አላለም። በጸሎትም የማናስወግዳቸው ቀናቶች ይመጣሉ። ይሄው ከጸሎታችን አመልጦ ስንት ነገር እያየን ነው። መቼ እንዲሆኑ ፈለግን? እንዳይሆኑ የምንፈልጋቸው ነገሮች ሁሉ እየሆኑ ነው ያሉት። ግን ምንድነው መፍትሄው? እግዚአብሔር በዚህ በሚያስጨንቀው ዘመን ውስጥ ግን ያንን አሸንፎ ለማለፍ የሚያስችል ዊዝደም ይሰጠናል። አሜን። ዊዝደም ይሰጣል እግዚአብሔር፣ ጥበብ ይሰጣል፣ ዕውቀት ይሰጣል። እንደ እግዚአብሔር ሰው ማንም ጥበብ ቢጎለው ያለ ነቀፋ በልግስና ከሚሰጥ ከእግዚአብሔር ይለምን ነው የሚለው። እግዚአብሔር ጥበብ ይሰጣል፣ እግዚአብሔር መውጫ ይሰጣል፣ እግዚአብሔር መንገድ ይሰጣል፣ ያሳያል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ሰው የትኛውም ሲዝን ውስጥ ልንገባ እንችላለን። ማንን ሰው በሚያልፍበት ነገር ውስጥ ልናልፍ እንችላለን። የኛን ልዩ የሚያደርገው በምንገባበት ሁኔታ ሁሉ ውስጥ እግዚአብሔር ያንን ተቋቁመን ለማለፍ የሚያስችል ጥበብ ይሰጠናል። ክብር ለእርሱ ይሁን። እግዚአብሔር ሁሉ ጊዜ ይሰጣል። በጊዜ ውስጥ የዘመናት ጌታ ለጊዜው የሚሆን መላ አለው። አሜን። ስለዚህ የሚቀጥለውን ቀን ለመጋፈጥ ዋስትናችን እግዚአብሔር ብቻ ነው። በሚቀጥለው ውስጥ ለማለፍ የእግዚአብሔር ጥበብ ብቻ ነው የሚረዳ። ኢሳይያስ ላይ እግዚአብሔር ቃል ሲናገር ለዘመን ጸጥታ ይለዋል፣ የመድኃኒት ብዛት ይለዋል። በደንብ ስሙኝ። ዘመን ሁለት ነገር ይፈልጋል። ጸጥታ ይፈልጋል። ዘመን ጸጥታ ያስፈልገው፣ ስቴቢሊቲ ያስፈልገው ለምንድን ነው? ዘመኑን የሚያውኩ ብዙ ነገሮች ስላሉ። ክሊር ነው። ዘመን ሁሉ ጊዜ ጸጥታ ይፈልጋል። ነግራቸዋለሁ። በወደቀው ዓለም ስለምንኖር የወደቀው ሰው ስላለ፣ የወደቀው ሰይጣን ስላለ፣ በክፉ ዓለም ውስጥ ከእግዚአብሔር በተለየ ዓለም ውስጥ በጠላትነት በሚመላለስ ዓለም ውስጥ ስላለን ብዙ ተግዳሮቶች ይመጣሉ። በህይወታችን ውስጥ ብዙ ችግሮች በህይወታችን ይመጣሉ። ስለዚህ በዚህ በወደቀ ዓለም ውስጥ ያለ ሰው ከነዚህ ሁሉ ነፃ አይደለም። ነገር ግን በእነዚህ ሁሉ ምክንያት በወደቀው ሰው ምክንያት ሊሆን ይችላል፣ በአጋንንት ምክንያት፣ በሰይጣን ምክንያት ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል። በሚመጣ ፈተና ውስጥ ግን ለማለፍ የሚያስችል የእግዚአብሔር ጥበብ ያስፈልጋል። ሃሌሉያ። የእግዚአብሔር ለዚህ ነው ለዘመን ጸጥታ፣ የመድኃኒት ብዛት። ብዙ መድኃኒት ያስፈልጋል። እስቲ ብዙ መድኃኒት በሉ። ይሄ ዘመናችን ብዙ መድኃኒት ያስፈልጋል። ከፊት ለፊታችን ያለው 2026 ብዙ የእግዚአብሔር ማዳን ያስፈልጉታል። አሜን። ብዙ መድኃኒት። እስቲ ብዙ መድኃኒት በሉ። ብዙ መድኃኒት ያስፈልገዋል። ዘመን ጸጥታ ያስፈልገዋል። ዘመን ብዙ መድኃኒት ያስፈልገዋል። የዘመን ጸጥታ፣ የመድኃኒት ብዛት ጥበብና ዕውቀት ይሆናል ይላል መጽሐፍ ቅዱስ። እግዚአብሔር በሚሰጠን ጥበብ ብቻ ነው ዘመኑን ጸጥ ማሰኘት የምንችለው። የሚያውከው ዘመን ማወኩን አቁሞ ሳይሆን እኛ በሚያውከው ዘመን ውስጥ ሳንታወክ መኖር የምንችልበት መንገድ አለ። ሃሌሉያ። ክብር ለእግዚአብሔር ይሁን። በደንብ ስሙኛው ደግሞ አለው። የሚያውኩ አይጠፋም። ስቴብል ይሆናል ስንል፣ ዘመን ስቴቢሊቲ ይኖረዋል ስንል በዘመን ውስጥ የሚረብሹን ነገሮች ሁሉ መረበሻቸውን ያቆማሉ ማለት ሳይሆን እኛ በሚረብሸው ምክንያት አንረበሽም፣ አንታወክም ማለት ነው። አሜን። ያንን ማሸነፍ የሚችል የእግዚአብሔር ጸጋ ይመጣል፣ የእግዚአብሔር ዕውቀት ይመጣል። ለዘመናችን ጸጥታን ይሰጠናል እሱ ጥበብ። ከዚህ ጥበብ ውጪ ዘመንን ለመገናኘት የምንጠብቅ ሰዎች ካለን ተሞኝተናል። የተሻለ ዘመን መመኘት በራሱ ውጤት አያመጣም።
ዓለም በክፉ እንደተያዘች ስለምናውቅ ዓለም በክፉ ተይዛለች። ነገሮች ሁሉ እየባሰባቸው ሲሄዱ ነው እያየን ያለ ነው። ግን አይዟችሁ እኔ ዓለምን አሸንፋለሁ ብሏል ጌታ። ዓለምን ያሸነፈ ጌታ፣ የዘመናት ጌታ፣ በቀናት ላይ በዘመናት ላይ የሚሰለጥን አምላክ በእጃችን አለ። ከዚህ አምላክ ጋር ያለ ሪሌሽንሺፕ ነው ዘመኑን ማለፍ የሚያስችለን። ከሱ ጋር ያለን ግንኙነት ነው ዘመኑን ለማለፍ የሚያግዘን። ለዘመናችን ጸጥታ ሊሰጥ የሚችል እግዚአብሔር ነው። ግን ዘመናችን ጸጥታ የሚነሳ ነገር ሁሉ ጠፍቷል ማለት አይደለም፣ አይጠፋም። በጣም ብዙ ስጋቶች አሉ በዓለማችን ላይ። በጣም የሚያሰጉ ብዙ ነገሮች አሉ። እየዘገነነን እስክንሰማ ድረስ የሚያስክንደነግጥ ድረስ ጆሮን ጭው የሚያረጉ ነገሮች እየባሰባቸው ይሄዳሉ። የምናመልከው አምላክ ግን በዚህ ሁሉ ውስጥ ግን አልፈን የምናገለግልበትን አልፈን የእግዚአብሔርን ሐሳብ በእኛ የምንፈጽምበትን እግዚአብሔር አእምሮን የሚያልፍ የእግዚአብሔር ሰላም ይሰጠናል። ሃሌሉያ። እንደዚህ ይላል፣ በክፉ ቀን ለመቆም እንድትችሉ ይላል። ምን አለ ከፊት ማለት ነው? ክፉ ቀን አለ ማለት ነው። አልደበቀንም። ክፉ ቀን እንዳይኖር አላለም። ክፉ ቀን ይኖራል፣ ግን በክፉ ቀን ለመቆም እንድትችሉ። አያችሁ፣ ክፉ ቀን ይመጣል። እግዚአብሔር እንዲመጣ ስለፈቀደ አይደለም ክፉ ቀን ይመጣው። ነገር ግን በክፉ ቀን ውስጥ ደግሞ ክፉ የፈለገውን እንዳያደርግብን ፈልጓል። አሜን ነው። ምክንያቱም ለመቆም እንድትችሉ ለምን ይላል? ለመቆም እንድትችሉ ማለት ክፉ ቀን እንዲመጣ ፈቅዷል ማለት አይደለም ነው። ፈቅዶ አይደለም። ከተለያዩ ምክንያቶች የተነሳ የእግዚአብሔር ጊዜ እስኪመጣ ድረስ ነገሮች ሊቀጥሉ ይችላሉ። ግን እኛ በክፉ ቀን ለመቆም የሚያስችል የእግዚአብሔርን ዕቃ ጦር ማንሳት አለባችሁ ይላል። በክፉ ቀን ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ሃሌሉያ። የእግዚአብሔር ዕቃ ጦር ያስፈልገዋል ማለት ነው። ትጥቅ ያስፈልገዋል ማለት ነው። ባዶ እጃችንን አንከቨርድ ሆነን ሳንሸፈን የመዳን ራስ ቁር ሳናረግ የእምነት ጋሻ ሳንታጠቅ እንዲሁ ደረታችንን ገልጠን ዘመኑን መገናኘት የለብን። ወንድሞችና እህቶች ጌት ሬዲ። ሲሻሻሉ አንመለከትም። እኛ ግን በዛ ሁሉ ሳንከለከል ግን የእግዚአብሔርን ሐሳብ መፈጸም የምንችልበት የእግዚአብሔር አሰራር አለ። ክብር ለእርሱ ይሁን። ለዘመናችን ጸጥታ ሊሰጥ የሚችል የመድኃኒት ብዛት እንዲገለጥ የእግዚአብሔር ብዙ ማዳን፣ ብዙ ሱፐርናቹራል የሆነ ኢንተርቬንሽን ያስፈልገናል። አንዳንዱ ነገሩ በሎጂክ እና በሪዝኒንግ የምንፈታቸው አይደሉም። በእውቀት የምንፈታቸው አይደሉም። በእግዚአብሔር መለኮታዊ ጣልቃ ገብነት የእግዚአብሔር የመድኃኒት ብዛት። ሃሌሉያ። እስቲ የመድኃኒት ብዛት በሉ። የመድኃኒት ብዛት ይውረድባችሁ። አሜን። የእግዚአብሔር የማዳን ብዛት ሱፐርናቹራል ነው። እሱ የመድኃኒት ብዛት አባንደንስ ኦፍ ሳልቬሽን፣ አባንደንስ ኦፍ ችግር ስላለ አባንደንስ ኦፍ ሳልቬሽን ያስፈልጋል። እንደየችግሮቹ ለነዛ ሁሉ ኢኩቪቫለንት የሆነ ወይም ከዛ የሚበልጥ የእግዚአብሔር የመድኃኒት ብዛት በሕይወታችን ሊገለጥ ያስፈልጋል። ለዛ የተመቻቸን ሰዎች ካልሆንን በስተቀር ዘመኑን መሻገር የሚችልበት ሌላ ጥበብ የለም። ዘመኑን ለማሸነፍ የዘመኑን ጌታ መያዝ አይነተኛ ነገር ነው። ኦፖርቹኒቲዎቹን ለመጠቀም ተግዳሮቶቹን ተቋቁሞ ለማለፍ ማይንድ ሴታችንን ልናስተካከል ይገባል። ኦፖርቹኒቲዎች ዘለው አያገኙንም። እየሮጡ እየፈለጉኛ ላይ የሚንጠለጠሉ የሚንጠባጠቡ አይደሉም። ለእድሎች የተመቻቸ ላይፍ ስታይል ያስፈልጋል። እሱ ምንድነው? ከእግዚአብሔር ጋር የተሳሰረ ህይወት ስንኖር እግዚአብሔር ነገሮች ሁሉ ውስጥ ጣልቃ እየገባ እድሎቻችንን ለብዙ በረከት ይቀይራቸዋል፣ ለብዙ ጥቅም እንዲውሉ ያደርጋቸዋል። እድሎች ናቸው። አሁን የፊታችን ያሉት 12 ወራት እድሎች ናቸው። ኢትስ ኦፖርቹኒቲ። እነዚህን እድሎች መጠቀም መቻል ያስፈልገናል። ምንድነው የሚረዳን? አንድ ቃል ተናግሬ በጨርስ ደስ ይለኛል በዚህ ጉዳይ ላይ። ነህምያ
የፈረሰውን የእግዚአብሔር ሕዝብ የቅዱሳን የኢየሩሳሌምን ቅጥር ሊሰራ እግዚአብሔር እድል ሰጠው። እስቲ እድል ሰጠው ብሎ እድል ነው የሰጠው። ምክንያቱም ስደተኞች ናቸው፣ ምርኮኞች ናቸው፣ በባዕድ ምድር ነው ያሉት። እሱም በባዕድ ምድር በምርኮ ምድር ጠጅ አሰላፊ ሆኖ ነው ያለው። እድል ሰጠው እግዚአብሔር፣ ስራውን ለመስራት የሚያስችል እድል ተሰጠው። አዘ ሴም ታይም ደግሞ ስራውን እንዳይሰራ ስራውን ሊያበላሹ የሚፈልጉ ባላጋራዎች ተነሱበት፣ ጠላቶች ተነሱበት። ስለዚህ ምን አደረገ ነህምያ? መጽሐፍ ቅዱሳችን እንደሚናገረው ምዕራፍ 4 ቁጥር 12 ላይ 17 ላይ ሄዳችሁ ማየት ትችላላችሁ። ነህምያ ምንድነው ያደረገው? ነህምያ እድሉን ብቻ ለመጠቀም እንዳይችል፣ እድሉን ስራ ላይ እንዳይውል፣ እድሉን የሚያበላሹ እግዚአብሔር በሰጣቸው እድል እንዳይጠቀሙ የሚከለክሉ ጠላቶች ተነስተውበታል። በዚህ በኩል ደግሞ እግዚአብሔር ስራ ሰጥቶታል፣ መንገድ ሰጥቶታል፣ በር ከፍቶለታል። ስለዚህ ምን አደረገ ነህምያ? ምን አደረገ? እኩሌቶቹ ሰዎች የጦር መሳሪያ እንዲይዙ አደረገ። እኩሌቶቹ ሰዎች ደግሞ ለስራው የሚያስፈልገው መሳሪያ እንዲይዙ አደረጋቸው። ሃሌሉያ! በአንድ እጃቸው ይላል ይሰሩ ነበር፣ በአንድ እጃቸው የጦር መሳሪያ ይዘው ነበር ይላል። ይሄ ማለት ነው እንግዲህ ማይንድ ሴት ማለት ለተግዳሮቶቹ የሚሆን ተግዳሮቶቹ ለመቋቋም የሚያስችል ስትራቴጂ ነበራቸው። ደሞም እድሉን ለመጠቀም የሚያስችልም ስትራቴጂ ነበረ ማለት ነው። ስለዚህ አልተቋረጠም፣ የእግዚአብሔር ስራ አልተቋረጠም፣ የቅጥሩ ስራ አልተቋረጠም። ለምን? ያንን ተቋቁሞ ማለፍ የሚችሉበትን ጥበብ እግዚአብሔር ሰጠው። ብርዱን ተቋቁሞ ማረስ ማለት ይሄ ነው። ክብር ለእግዚአብሔር ይሁን። ብርድ አለ፣ አዎ። ተግዳሮት አለ፣ አዎ። ተቋቁመን ማለፍ የምንችለው ግን በአንድ እጃችን ለስራው የሚያስፈልግ መሳሪያ ያስፈልገናል። በአንድ እጃችን ጠላቶቻችን ለመቋቋም ለመምታት የሚያስችል የጦር ዕቃ ያስፈልገናል። ዲፌንሲቭ የሆነ መሳሪያ ያስፈልገናል። ኦፌንሲቭ የሆነ መሳሪያ ያስፈልገናል። የሰማችሁኝ ነው። የማጥቃ መሳሪያ ያስፈልገናል። የመከላከያ መሳሪያ ያስፈልገናል። ኤፌሶን ምዕራፍ 6 ላይ እንሂድ። ምን ያህል እየተረዳችሁኝ እንደሆነ አላውቅም። ከፊት ለፊታችን ያለውን ዘመን እንዴት እንገናኘው? ኤፌሶን ምዕራፍ ስንት አልኩ? ምዕራፍ 6 ቁጥር ስንት አልኩ? ከ10 ጀምሮ ነው፣ ከ12 ጀምሮ፣ ከ10 ጀምሮ ይቅርታ። ኤፌሶን ምዕራፍ 6 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ። ምን ትቃወሙ ዘንድ? ምን ታረጉ ዘንድ? ትቃወሙ ዘንድ። መቃወም ምንድን ነው? አንድ ስትራቴጂ ነው። በደም ስሙኝ። መቃወም አታክ ማድረግ ነው። መልስ መስጠት ነው። ለሚመጣው ጥቃት ዲፌንሲቭ የሆነ አታክ የማድረግ ስራ ነው። ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ? ልበሱ። ለመቃወም የሚያስችል ምን ያስፈልጋል? የእግዚአብሔር ዕቃ ጦር ሁሉ መልበስ ያስፈልጋል ማለት ነው። እና ባዶ እጃችሁን ፌስ ልታደርጉ አትችሉም። ይሄን ጦርነት ለመዋጋት የሚያስችል ዕቃ ጦር አለ፣ አቅርቦት አለ። ስሙ የተባረከ ይሁን። የእግዚአብሔር አቅርቦት አለ፣ ሪሶርስ አለ። ሄዶ ከእግዚአብሔር መቀበል ነው የሚጠይቀው እንጂ እግዚአብሔር ዕቃ ጦር አለው። አሜን ነው። ስለዚህ ትቃወሙ ዘንድ ማለት አንድ አይነት መልክ ነው። እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ቁጥር 13 ስለዚህ ይላል በክፉ ቀን
ለመቃወም ሁሉንም ፈጽማችሁ ለመቆም። ቅድም ምን ነበረ? መቃወም ነበር ራይት። አሁን ደግሞ ምንድነው? መቆም። ስታንድ ኤንድ ዊዝስታንድ ይለዋል። ሁለት የተለያዩ ነገሮች ናቸው። መቃወም አንድ አይነት አፕሮች ነው። መቋቋም አንድ አይነት አፕሮች ነው። የተለያዩ ናቸው ማለት ነው። መቆም አንድ ነገር ነው። መቃወም አንድ ነገር ነው። መቆም ስፍራን ሳይለቁ ቦታን ሳይለቁ እግዚአብሔር ያስጨበጠንን ድል ሳያስነኩ መቀጠል ማለት ነው መቆም። መቃወም ደግሞ አዳዲስ ቴሪቶሪ ውስጥ ለመግባት በዋጋትን ይጠይቃል፣ አታክ ማድረግን ይጠይቃል። ክብር ለእግዚአብሔር ይሁን። ስለዚህ ኦፌንሲቭም ዲፌንሲቭም ያስተሳሰብ አካሄድ ያስፈልጋል ማለት ነው። ፕሬዝ ቢ ቱ ዘ ሎርድ። ለመቆምም መሳሪያ ያስፈልጋል፣ ለመቃወምም ጥበብ ያስፈልጋል። ህይወታችን በብዛት በዚህ መጽሐፍ ላይ የምንመለከታቸው የጦር መሳሪያዎች በዝርዝር የምናያቸው ነገሮች አሉ። እንግዲህ አለ ጦር ዕቃዎቹን ሲዘረዝራቸው፣ እንግዲህ ወገባችሁን በእውነት ታጥቃችሁ አለ። የእውነት መታጠቂያ ያስፈልጋል ማለት ነው። ውሸት የታጠቀ ሰው ማሸነፍ አይችልም ማለት አይደል? ትጥቁ ምንድነው? እውነት ነው። በእውነት ታጥቃችሁ አለ። የጽድቅንም ጥሩር ለብሳችሁ አለ። አሁን ሁለተኛው ደግሞ ምንድነው? ጥሩር። ጥሩር ማለት ሄልሜት ነው። የራስ ጥሩር ደረት ላይ የሚደረግ ጥሩር፣ ሶሪ ጥሩር ደረት ላይ የሚደረግ ብሬስ ፕሌት ነው። ሌላኛው በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። ይሄ ደግሞ ጫማ ነው። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉ ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ይሄም ጋሻ ነው። ተመልከቱ። መቀነት፣ የጽድቅ ጥሩር፣ ጫማ፣ የሰላም ወንጌል ጫማ፣ የክፉ ፍላጻ ልታጠፉ የምትችሉበትን የእምነት ጋሻ ስንት ሆኑ? 4። የመዳን ራስ ቁር፣ ይሄ ሄልሜት ያልኳችሁ እሱ ነው። የመዳን ራስ ቁር 5። የመንፈስ ሰይፍ። ማጥቂያው የትኛው ነው? ከነዚህ ሁሉ ውስጥ የመንፈሱ ሰይፍ ብቻ ነው። ሌሎቹ ምንድን ናቸው? መከላከያ ናቸው። ራሳችንን ፕሮቴክት የምናደርግባቸው መሳሪያዎች ናቸው። ለመቆም የሚያስፈልገው ዕቃ በዝቷል። ለማጥቃት አንድ ነገር ብቻ ነው የተሰጠው። ምንድነው እሱ? የመንፈስ ሰይፍ የሆነ ምንድነው እሱ? የእግዚአብሔር ቃል። የሚበዛው ምንድነው? መከላከያ ነው። ጥሩሩም ይከላከላል እንጂ አይዋጋም አይደል እንዴ? ጋሻውም ይከላከላል እንጂ አይዋጋም። የሚወረወረውን ፍላጻ መመለስ ነው አይደል? ፕሮቴክት ነው የሚያደርገው። ፕሮቴክሽኑ ይበዛል። ለምን ፕሮቴክሽኑ እንደበዛ ታውቃላችሁ? እግዚአብሔር ያላስወረሰን ያላስጨበጠን ድል ስለሌለ። አሜን። እሱን መጠበቁ ነው ትልቁ ነገር። በክርስቶስ ኢየሱስ እግዚአብሔር የሰጠን ነገር አለ። የወረስናቸው ነገሮች አሉ። ሁሉ ተፈጽሟል። ወንድሞችና እህቶች፣ እግዚአብሔር ያልሰራው ለኛ ያስቀረው ነገር የለም። ሁሉ በክርስቶስ አልቋል። ተፈጸመ ባለበት ሰዓት ሁሉ ነገር አልቋል። የድነታችን ጉዳይ አልቋል። የኑሯችን ጉዳይ አልቋል። ሁሉ ነገር በክርስቶስ ኢየሱስ አልቋል። እግዚአብሔር በመስቀሉ ላይ ያልጨረሰው ስራ የለም። ለኛ የኛ ምንድነው? እግዚአብሔር በሰጠን ነገር ላይ ያንን ፕሮቴክት ማድረጉኑ መሳሪያው በብዛት ያስፈልገው። ፕሮቴክሽኑ በዛ፣ መከላከያው በዛ። ለምን? እግዚአብሔር ያላስጨበጠን ድል ስለሌለ። ክብር ለእርሱ ይሁን። ወንድሞችና እህቶች፣ እግዚአብሔር ያስጨበጠንን ድል ይዞ ለመክረም በዛ ለመቆየት የእግዚአብሔር ቃጦር ያስፈልገናል። ደግሞ ወደ ሌላ ቴሪቶሪ ሄዶ ደግሞ እግዚአብሔር የሚያስወርሰንን ለመውረስ ደግሞ የመንፈስ ሰይፍ የሆነ የእግዚአብሔር ቃል ያስፈልገናል። 6ኛ የጦር መሳሪያ ግን እዛ ጋር ተጠቅሷል። ስትጸልዩ ዘወትር በመንፈስ ጸልዩ። ሌላው የጦር መሳሪያ ነው። በመንፈስ መጸለይ፣ ዝም ብሎ መጸለይ ሳይሆን በመንፈስ
ከመንፈስ ውጪ የሆነ ጸሎት አለ ማለት ነው እኮ አለ። በስጋ መጸለይ አለ ማለት ነው። በመንፈስ ያልሆነ ጸሎት አለ ማለት ነው። ቃላቶቹ አይደለም የመንፈስና የስጋ የሚያደርጉት፣ ቃላቶቹ አይደለም የመንፈስ ጸሎት የሚያደርገው። ጥቅሶቹ ቢብሊካል መሆናቸው ላይ አይደለም። የመንፈስ የሚያደርጋቸው በመንፈስ ተነድተን የምንጸልየው ጸሎት ማለት ነው። በመንፈስ ተመርተን የምንጸልየው ጸሎት ነው የመንፈስ ጸሎት የሚባለው። መንፈስ ቅዱስ ከእግዚአብሔር ጋር ካለን ግንኙነት የተነሳ በመንፈሳችን ውስጥ አምጥቶ መልሶ ወደሱ የምንልከው ጸሎት ነው በመንፈስ የሚባለው ጸሎት። ይደግመዋል። እንዴት እንጸልይ ብለው ጥያቄ ጠየቁት። እንጸልይ ዘንድ አስተምረን አሉት። ኦኬ አለና ሊያስተምራቸው እንዲህ አለ፣ እንደዚህ ብላችሁ ጸልዩ አለ። እንዴት? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ። ምን በሰማይ እንደሆነች? የእግዚአብሔር ፈቃድ የት ነው ያለችው? በምድር አለ? የለም። በምድር የእግዚአብሔር ፈቃድ ቢኖር ኖሮ ከሰማይ መልሶ መጥራት ድጋሚ መጥራት አያስፈልግም ነበር። ስለዚህ በምድር ያለው የማ ፈቃድ ነው? የሰው ፈቃድ ነው። የወደቀው ሰው ፈቃድ ነው። የሰይጣን ፈቃድ ነው። የዚህ ዓለም ፈቃድ ነው። የዲያብሎስ ፈቃድ ነው ያለው። በምድር የእግዚአብሔር ፈቃድ የለም። ስለዚህ መጸለይ ማለት የእግዚአብሔር ፈቃድ በሌለበት ምድር ላይ የሰማዩን ፈቃድ ወደ ምድር መጥራት ማለት ነው። ሄሎ፣ በሰማይ ያለውን የእግዚአብሔር ፈቃድ ካላወቅ ምኑን ትጠራዋለህ ወደዚህ ምድር? ምንም መንገድ የለም። በሰማይ ያለው ፈቃዴ በሰማይ ነው። በሰማይ ያለው ፈቃዴ ወደዚህ ወደ ምድር እንዲመጣ ጸልዩ ነው ያለው። እርዝሊ ላይሰንስ መስጠት ነው ለሄቨንሊ ኢንተርፈረንስ፣ ለሰማያዊው ለመለኮታዊ ጣልቃ ገብነት ምድራዊ ላይሰንስ መስጠት እንጂ እግዚአብሔር የማያውቀውን ነገር ለእግዚአብሔር መንገር ማለት አይደለም። ጸሎት መነሻው ካንተ ሳይሆን ከእግዚአብሔር ነው የሚመጣው ማለት ነው። የጸሎት ምንጩ እግዚአብሔር የሰው ንግግሮች ያላየውን ነገር ይሁን እዚህ ጋር ይሄን ያላየው ነገር አለ እንደዚህ እንድንለው አይደለም። እግዚአብሔር በእኛ ውስጥ ሸክም አድርጎ ሲያስቀምጥ ነው ጸሎት የሚባለው። ጸሎት ሸክም ነው። ማን ያሸክመን? እግዚአብሔር በመንፈሱ አማካይነት ሲያሸክመን እሱኑ መልሶ ለእግዚአብሔር መንገር ማለት ነው ጸሎት። አለበለዚያ ጸሎት አይደሉም። ጸሎት ያልሆኑ ጸሎቶች ናቸው የሚበዙ። አትለምኑምና ለእናንተ አይሆንም አለ። አለመለመን አለመጸለይ አንድ ችግር ነው። እሺ ለምን አልሆነም? ስላልለመንን ስላልጸለይንን። ኦኬ ትለምናላችሁ ለእናንተም አይሆንም አለ። ለምን? በክፉ ስለምትለምኑ አለ። አለመለመንም የጸሎት መልስ ያሳጣል። በክፉ መለመንም የማይሆን ጸሎት መጸለይም የጸሎት መልስ ያሳጣል ማለት አይደል እንዴ? በክፉ የሚያደርገው ክፉ ጸሎት መጸለያችን አይደለም። እከሊትን ግደልልኝ እከሌን ግደልልኝ ብለን መጸለያችን አይደለም ጸሎቱን ክፉ ያደረገው። ከእግዚአብሔር ሐሳብና ፈቃድ ውጪ በእኛ ሚዛንና መለኪያ አምጥተን የምንጸልየው ጸሎት ነው ክፉ የሆነው። ፈቃዱን ሳናቅ የምንጸልየው ጸሎት እግዚአብሔር በእኛ ውስጥ ሸክም ሳያስቀምጥ በርደን ነው ጸሎት። ወንድሞች ጸሎት ማንም ሰው ምንም ችሎታ የሌለው ሰው ከአገልግሎት የተረፈ ሰው የሚሰባሰብበት ክልል አይደለም። እንደሱ ነው ብዙ ጊዜ የሚመስለው። በቃ ጸልያለሁ ይባላል። ሌላ መዘመር ባልችል ማልችል ጸልያለሁ ይባላል። ማለት ከጸሎቱም ከአገልግሎት የተረፉ ሰዎች የሚሰባሰቡበት ቦታ አይደለም። ጸሎት ሸክም መቀበል የሚችሉ ሰዎች የሚጸልዩ ጸሎት ነው። በርደን ያላቸው ሰዎች የሚጸልዩ ጸሎት ነው። ለምንድን ነው ብዙ ሰው ማይጸልየው? ሸክም ስለሌለው።
የጸሎት ርዕስ ስለጠፋ አይደለም፣ ሸክም ስለሌለው። ሸክም የለውም። ሸክም ለምን አይደለም? ለመሸከም እግዚአብሔር ፊት ስለማይንበረከክ ከእግዚአብሔር ጋር ጊዜ ስለማያጠፋ ምን ያሸክመው? የትም እየዋልን እንደፈለግን እየሄድን ሸክም ከየት ይመጣል? ከቃሉ ጋር ጊዜ ስናጠፋ፣ በጸሎት ከእርሱ ጋር ስንሆን፣ ፊቱን ስንፈልግ እግዚአብሔር ውስጣችን ያሸክመናል፣ መልእክት ይሰጠናል፣ እንድንጸልይ እንድንቃትት ያደርገናል። በመንፈስ የሆነ ጸሎት እሱ ነው። ፈቃዱን አውቀን የምንጸልየው ጸሎት ያስፈልጋል። ስለዚህ ስድስተኛው የጦር መሳሪያ ጸሎትም ጭምር ነው ልላችሁ ፈልጌ ነው። ስለዚህ ዲፌንሲቭም ኦፌንሲቭም የሆነ ሜንታሊቲ ዝግጁ መሆን አለባችሁ። የሚቀጥለውን ቀን ለመገናኘት የሚቀጥሉትን ወራቶች በወራቶቹ ውስጥ ያለው የእግዚአብሔር ሐሳብ እንዲያገኘን የክፉ ተግዳሮት ተቋቁመን ማለፍ እንድንችል ብርድ ተቋቁሞ ለማረስ የሚያስችል በአንድ እጃችን የጦር መሳሪያ በሌላው እጃችን ለስራው የሚያስፈልገውን ስራውን ለመስራት የሚያገለግልን የጦር ዕቃ መሳሪያ ያስፈልገናል። እነዚህን ሁሉ አቅርቦቶች ይዘን ነው መጋፈጥ ያለብን። ከፊት ለፊታችን ያለው ቀን እንደዛ ነው። እንግዲህ አለ ፊተኛውን ስራችሁን ፊተኛውን ኑሯችሁን ትታችሁ እንደሚያታልል ምኞት የሚጠፋውን አሮጌን ሰው አስወግዱ። እንግዲህ ይላል እግዚአብሔር ቃል። ከዚህ በኋላ ፌስ ምናደርግ ትላንት ስንደግሞ የነበረውን ድካም መልሶ ለመድገም ዝግጅት እናድርግ፣ ለመጣል ዝግጅት እናድርግ። አሜን። የትላንት ድካሜን በሚቀጥለው ዓመት እንዳይሻገር፣ የትላንት ስንፍና፣ የትላንት መጽሐፍ አለማንበቤ፣ የትላንት አለመጸለዬ፣ የትላንት ወደ ቤተ ክርስቲያን አለመምጣቴ፣ ከወንድሞች ጋር ህብረት አለማድረጌ አይቀጥል። አሜን ነው። አይቀጥል፣ ይራገፍ። ዛሬ የማራገፍ ምሽት ይሁንልን። ሸለፈት የሚራገፍበት ምሽት ይሁን። ወሚቀጥለው የሚሻገር በቃ የተገረዘ ሰው ብቻ ይሻገር። አቦ ሃሌሉያ። በቃ ስንፍናችን እናራግፉ፣ ለማራገፍ እንገናኝ። በቃ እግዚአብሔርን ለመገናኘት በቃ አልፈልግም። የትላንቱ ድካሜ ዛሬ ማየት አልፈልግም። የትላንቱ ስንፍናዬን ዛሬም ሰበቤን ሁሉ አሁን ማምጣት አልፈልግም። እግዚአብሔር ሆይ አሁን ሁሉን አራግፌ በቀን ውስጥ ካሰብክልኝ ሐሳብና ዓላማ ጋር መገናኘት ይሁንልኝ በሉት። እንጸልያለን።